በሎንግ ታይም ሆነ ተናፍቃችኋል። በቅርቡ እመለሳለሁ፣ በስነስርዓት እመለሳለሁ በቅርቡ። ትንሽ ብቻ ላይክ 1 month 2 months አሁን አንድ ሳምንት ወይ ሳምንት ከዛ እመለሳለሁ። ሽሪ ነው ማን ጉንፋን ያዘ። ያው ጉንፋን ይዞኛል ጋይስ፣ ትንሽ አሞኛል። እንዴት ናችሁ? ናቸው ዳኒ خبر يا الله خمسገን አይዞህ ጉንፋን ያትስ ኦኬ ራስ በራስ ጊዜ ይለቃል። ሰላም ናችሁ? ብር ከጉንፋን ብርድ ከጉንፋን ጋር እንዴት ነው? ወይኔ አዚ ብርድ ጀምራለሁ እኔ እኮ ማርያምን በጣም ሻፍጄ ማለት ነው። ሻወር አድርጌ እንደ የድሮ ቤት ይመስሎኝ ነው ማርያምን። ከዛ ደግሞ ላይ እንትን ደግሞ አደረገብኝ፣ ንፋስ ቀየራላ ንፋስ ቀየረብኝና ከዩጋንዳ ስመጣ ሰውነቴ ሳልታጠብ አልተኛም በጭራሽ። የ14 ምናምን ሰዓት በሬ መጥቼ ብዬ ሻወር ገብቼ የንቀጨቀጨኝ ኖርማል ላይክ ቢጃማ አድርጌ ስተኛ በነጋታው እንዴት ልነሳ? ጎሮሬ፣ አፍንጫይ፣ አፌ በሙሉ ነው የተዘጋው። አይኔ እንዲያውጣው ማለት ነው ማርያም። እና እንዴት ናችሁ? እኔን እንደዚህ ደስተኛ ያርጋችሁኝ እኔን ማርያም በቃ እናንተ እህቶችን ግን በምን ልግለጻችሁ? እናቴቱም ስደሰት ከጎኔ፣ ስከፋ ከጎኔ፣ ሲያመኝ ከጎኔ፣ ሲቸግረኝ ከጎኔ፣ ሲደላኝ ከጎኔ ማርያም በቃ ምንም አይነት ቃላት የለኝም። እናቴቱም ይሄው አለፈ። በቀደም ተጨንቄ ነበር። ይሄ እስከ ህዝቡ ሙድ እኔ እናንተ ለማስተማር በየገባሁት ሙድ ለካ በዛ ያዝብን ነበር በሌላው ቦታ ላይ ግን እኔ ለማስተማር ፈልጌ ነው እንጂ አፌን ይዤ እኮ ዝም ልል እችላለሁ። ማን ይከለክለኛል? ማን አይከለክለኝም። ግን ሌላው ህዝቡ እንዲማርበት ግን አሁን ፈጣሪ ይመስገን እንደኔ ደስተኛ ሰው የለም፣ እንደኔ የሞላለት ሰው የለም። ሁሉ ጊዜ እላችኋለሁ፣ በቀደም ብያችኋለሁ፣ ብር ይመጣል ይሄዳል እና ብር ደግሞ ደስታ ሊሆን አይችልም ነበር ብር እና በጣም ነው አመሰግናችሁ ለሁላችሁም። ማርያም በቃ ምንም ቃላት የለኝም። አትያዙብኝ። ግን አንድ ትንሽ መልስ መልሳለሁ። አድርሱልኝ። ይቺ መልስ ደግሞ አድርሱልኝ ማለት ነው። የሆነች መኪና ምናምን እያየሁ ነበርና ታቶ ከሰው ልብስ ደግሞ ከኛ አሁን እኔስ ያንተን ልብስ ነው ኮፒ አድርጌ የምለብሰው። ያንተን ልብስ ንገረኝ። ያንተን ልብስ ነው ኮፒ አድርጌ የምለብሰው ነኝ። የቆሊያም ሴት የሚመስል ልብስ አድርጋ የምትመጣ ሰው ያንተን ልብስ ምንድን ነው ኮፒ ማድረገው? ቆሊያም ለራሱ እኮ አንድ ከለር ነው የምታደርገው። ደስ የሚል ነገር ነጭ ከሆነ ነጭ ታደርጋለች፣ ቀይ ከሆነ ቀይ ታደርጋለች። ሙሉ አንተ ላይክ እንደ የኢትዮጵያ ባንዲራ 4-5 ከለር አድርገህ እየመጣ ላይክ እኔ ነኝ አንተ ልብስ ኮፒ ማድረገው። መኪና ምናምን ያልከው ደግሞ ባይ ዘ ዌይ ኤሮፓ ያለን፣ አሜሪካ ያለን፣ ካናዳ ያለን፣ አውስትራሊያ እዚህ ብቻ ያለን ልትሸውዱን አትችሉም። ይሄንን ቤት እንደዚህ አርገዛው መኪና እንደዚህ ገዛው ምናምን በዱቤ ነው የምትገዛው። በየወሩ እየተለጠጥ ከፍላታለህ። በዱቤ ነው የምትገዛው። ገባ? አሁን እኔ መኪና ብገዛ ፈልግ ይዘኛል ማርያም አይደለም 1-2 እገዛለሁ። እናቴ ትሙት ግን አልፈልግም። አሁን ጊዜው አይደለም፣ መግዛትም አልፈልግም በጭራሽ አሁን። እና ከዛ ደግሞ የዚህ ሀገር 10% ከፍለህ ልታወጣ ትችላለህ መኪና። ካሽ ከፍለህ ልታወጣ ትችላለህ። ካሽ የሚከፍል የለም። አብሶ ደግሞ ካናዳ ሆኖ አብዛኞቹ ላይክ በየወሩ እንከፍላለን ብለው ነው የሚያወጡት፣ ወይም ደግሞ ካሽ ይገዛሉ። እና አትንቦራቀቅ። በየወሩ ገዝተሃት ከሆነ ከምር ከሆነች ተበድረሃት ወይ ተከራይተሃት ካልሆነ የምር ገዝተሃት ከሆነ ወይ ደግሞ የጓደኞች ምናምን ካልሆነች ከምር ገዝተሃት ከሆነ ካሽ አይደለም የገዛት። ካሽ ከገዛሃት ፋክቱራን በሙሉ አሳየን አውጥተህ
መኪና ይልኝ እያልካል ነበር። ከዛች አጠገብ አድርገው ደግሞ መኪና ፋክተሪውን ማምጣት። ይኸውች ፋክተሪውን ነበር አውጥቼን የገዛኋት ብለህ አውጣት። ለማንም እንዴ ልሸውር ወይ ምን ይባለው? አፈኑና በቃ አፈና ምንድን ይባል? አፈና በአማርኛ አላውቅም እኮ በቃ ገደሉን። ዋ መስማ እኔና አባትህ እንዋሻለን፣ ግን እንዳንተ አይደለም ማርያምን። በቃ ይሄንን ነበር ማለት የፈለኩት። የራሱ ጉዳይ ተውጣታና ተንሱት። አሁን ደግሞ ኝኝኝ ይላል። እንዴት ናችሁ? አህመድ አሟሃል። ተው በጌሙ ብር ይሆናል እንዴ? 2000 እኮ ነው የገባበት። በጌሙ ብር ይሆናል እንዴት አይሆንም? 2000 ብር ላይክ ያ ግን ኢትስ ላይክ 10% ከፍሎ ሊያወጣት ይችላል። በ2000 why not ያወጣታል። አረ የራሱ ጉዳይ ለምን መኪና ሲፈልግ ለምን ቤት አይገዛም? እኔም ላገባኝ ይልኝ ግን በኋላ ደብቁኝ ያወጣል እና ሲነፋረቅ ምናምን እያለ ነበር። እኔ እዚህ ሶሻል ሚዲያ ላይ ማርያም ልንገራችሁ፣ እኔ እዚህ ሶሻል ሚዲያ ላይ ካለቀስኩኝ እምባዬ እንዲህ ከወረደች የዛን ጊዜ በቃ በህይወቴ ተስፋ ቆርጫለሁ ማለት ነው። በቃ ዓለም በጣም አስጠልቶኛል ማለት ነው። በቃ ሰው ምንም ይለኛል ምን አይለኝም አይደለም ማለት ነው። የዛን ጊዜ እዚህ ሶሻል ሚዲያ ላይ ደግሞ ብሞትም እምባዬን አታያትም። ማንም ሰው እምባዬን አያትም በጭራሽ። እኔ እኮ ወንድ ነኝ። ላለቅስ ብፈልግም በሰው ምክንያት ሳይሆን የእናቴን እግር ሄጄ ተደፍቼ ነው የማለቅሰው። የድንግሏ ማርያም ሄጄ ነው ቤተክርስቲያን ሄጄ ተደፍቼ ነው የማለቅሰው። ወይ እቤቴ ሆኜ ነው የማለቅሰው። እንዳንተ አይደለም። በዛ በግራ በቀኝ በጥፊ ሲሉክ ኢቭን ሚት ማድረግ ረስተውኮ ላይች ህዝብ ላይ የሸኛው ተፈቃረዳ ታራዝ በፈጣሪስ ማርያም ግን እኔ ከዚህ ሰውዬ ጋር ስመላለስ ሴትዮን እየተሰማኝ ነው። እናቴ ትሙት በቃ ስመላለስ ሴትዮን እየመሰለኝ ነው። ሰው ዛሬ የመጨረሻ ቀን ነው የምመለስለት። ከዚህ በኋላ አልመለስለትም። እኔ እንደኔ የተሰደበ ሰው የለም። እኔ እኮ 28000 ህዝብ 30000 በለው 30000 ህዝብ ተደምረው ሲሰድቡኝ ኦኬ ከ30000 3000 ወይ 4000 አንሳ የኔ ደጋፊዎች ነበሩ ማለት ነው። እና 20 ምናምን ሺህ ህዝብ እየሰደበኝ አድም ባይን አልወጣቸው። ሚስቴን ይዤ ነው ወጣሁት። እና አንተ ግን አካውንት ማርያም እኔ ያንተ ቦታ ማርያም እኔ ልገራችሁ ይሄ አካውንት ያንተ ነው ምናምን ብላችሁ እዚህ ሰው በዛም በዚህም ቢለኝ ኖሮ ምን አባት አመጣልህ ነበር የምላችሁ። እናቴ ትሙት ይሄ አካውንት ያንተ ነው ምናምን ቢሉ ምን አባት አመጣልህ ኢቭን እሱ ቢለኝ ማለት ነው።